ክቡራን አድማጭ ተመልካቾቻችን በዛሬው ቪዲዮ የምናሳያችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ ተቃዋሚነን አክቲቪስትነን ፖለቲካነን ለሚሉ እንደነ ጆሃር መሐመድ ላሉ እንደነ መሳይ መኮንን ላሉ እንደነ ደረጃ ሀብተወልድ ላሉ እንደነ ልደቱ አያሌው ላሉ ገጽ በገጽ የሰጧቸውን እጅግ አስገራሚ መልስ እናቀርብላችኋለን። ይሄን መልስ የሰጡት ደግሞ በትናንትናው ዕለት ነው። እጅግ በጣም መደመጥ ያለበት ሀገራዊ የሆነ ቪዲዮ ነው። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አንድ አካባቢ ተጉዘው ለዘመናት ምድረ በዳ የሆነ ምንም የማያበቅል ወረዳን ሙሉ በሙሉ እንዴት ገነት እንዳደረጉትና አሁን ከዛ አካባቢ የሚገኘው ፍራፍሬ የሚገኘው አትክልት አጠቃላይ ገነትን የሚመስል ቦታ እንዴት እንደፈጠሩ አሁንም በዚህ ቪዲዮ ታያላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ ማድረግ እንዳትረሱ። መልካም ቆይታ። እኛ ከደመና በላይ ብልጽግና እየሄደ ነው ብለዋል። እኛ እኮ እናንተ ከደመና በላይ ናችሁ። እናንተ ከደመና በላይ ናችሁ። ህዝቡ ነው ከመሬት ስር ያለው። ስለዚህ ከመሬት ስር ያለውን ህዝብ ድምጽ እንዴት ትሰሙታላችሁ? ከደመና በላይ ናችሁ። እናንተ ተንሳፋችኋል። የህዝቡ ስቃያችሁ አይደለም፣ የህዝቡ ህመማችሁ አይደለም። ስለዚህ ይሄን ያህል ወጭ በማውጣት ይሄን ሲያደርጉ አጠቃላይ ነገር እኔ አንዲት ስኒ ቋጥሬ ነበር መጥቲ በጊዜው የዛን ቀን ሀገር ስታነባ ሌላ ዓለም ገብተዋል መሪዎቿ ሁሉ። አብይ በድሮን ትርኢት ያሳያሉ፣ ተመስገን ጥሩነህ ያጨበጭባሉ፣ ለገሰ በፌስቡክ አድገናል ይላሉ፣ አዳነች በኒውዮርክ ፎቶ ይነሳሉ። ለኢኮኖሚ እድገት፣ ለሰው ኑሮ መሻሻል፣ የስራ ዕድል ለመፍጠር፣ የውጭ ምንዛሬ ለማምጣት በማይጠቅም ብልጭልጭ ፕሮጀክቶች ላይ ነው ያወጣው። ወደ 2.5 ወደ 3 ኮንሰርቫቲቭ ኤስቲሜት 2.5 ትሪሊየን የኢትዮጵያ ብር የሚሆን ገንዘብ ለቤተ መንግስት፣ ለፓርኮች፣ ለመንገድ ላይ መብራት፣ ለሪዞርቶች ወጡ። ኢማጂን እና ይሄ ገንዘብ ይሄ ባከነው ገንዘብ አንደኛው በጦርነት ይሁን የሀገራችን ገንዘብ 50 ቢሊዮን የሚሆነው በጦርነት ተቃጠለ ወደነው። ከዛ የተረፈው ወደ 2.5 ትሪሊየን ብር የሚሆን ገንዘብ ወደ ማይረባ ኢንቨስትመንት ሄዶ ስራ ሳይፈጥር የውጭ ምንዛሬ ሳያመጣልን ባክኖ ጠፋ ማለት ነው። የመንግስት ዋና ኃላፊነት የዜጎችን ደህንነት ማስጠበቅ፣ የሀገርን ሉዓላዊነት ማስጠበቅ፣ ህግና ስርዓትን ማስፈን ሆኖ እያለ ፓርክ ሲገነባ የሚውል ሎጂ ሲገነባ የሚውል መሪ ነው ያለ እና እያልኩ ያለሁት አምባገነን ነው ምልህ ይሻለኝ ነበር። አሁን ካለው ሁኔታ መንግስት አምባገነን ሆኖ በደርግ ጊዜ እንደነበረው በ27 ዓመቱ ስርዓት እንደነበረው ቢያንስ ሉዓላዊነታችን ቢከበር ወተን ምንገባበት ሰላምና ደህንነት ቢኖረን ደስ ይለኝ ነበር፣ ይሻል ነበር። ተመራጭ ባይሆንም ማለት ነው። አሁን ግን እንደዛ አይደለም እና በነገርና ይሄን አስተሳሰቤን ከገለጽኩኝ እኔ ቆይቻለሁ። የዶክተር አብይን የአገዛዝ ስልት ገና ሳየው ይሄ ሰውዬ አምባገነን ስርዓት ለመፍጠርም የማይችሉ ደካማ ናቸው ብዬ ለመጀመሪያ ጊዜ የፈረጅኩት እኔ ነኝ። ኢትዮጵያ ውስጥ ስራዎች ሲጀመሩ ዶሮ ሲባል ዶሮ ምን ያደርጋል፣ ስንዴ ሲባል ስንዴ ምን ያደርጋል፣ ኮሪደር ሲባል ኮሪደር ምን ያደርጋል፣ ህዳሴ ሲባል ህዳሴ ምን ያደርጋል ብለው የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ደክማችኋል። አሁን እኔ በሐላባ 1 በከምባታ 1 በስልጤ 1 በሃዲያ 1 መንደር ሰራለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሐላባ አይደለም በሰፈራችሁ፣ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ።
የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። እና ብዙ ተላግማችኋል፣ ብዙ የዳቦ ስም አወጣችኋል። አሁን በመላው የኢትዮጵያ ህዝብ ስም መጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። ይሄ በመንግስት እይታ አይሰራም። ሰበብ አያስፈልገውም። አስተባብረን ለምነን ደምረን ሰው በራሱ መሬት ላይ የራሱን ህይወት የምናሻግርበት ስራ ነው። ማንም መስራት ይችላል። እና እንደዚያ የዳቦ ስም በማውጣት የተካኑ ወንድምና እህቶቻችን አሁን በተግባር በየመንደሮቻቸው የአርሶ አደሩን ህይወት በመንካት በተጨባጭ ስራም እንደሚመስል እንዲያሳዩንና ከዚያ በኋላ ያለውን ንግግር ከተግባር በኋላ እንድንወያይ በዚሁ አጋጣሚ ቻሌንጅ ማድረግ ፈልጋለሁ። አሁን በቀጥታ ለዘመናት ምድረ በዳ የነበረውን ምንም የማያበቅለውን ቦታ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዴት ገነት እንዳደረጉትና እንዴት የምድር ለምለም እንዳደረጉት ሙሉ ቪዲዮውን ከማሳየታችን በፊት ስለነዚህ ፖለቲከኞች፣ አክቲቪስቶችና ጋዜጠኞች በተለይ ኑሯቸውን በውጭ ሀገር ስላደረጉት አንዳንድ ነገሮች ልንነግራችሁ ፈልገን ነው። ከልደቱ አያሌው ብንጀምር፣ ልደቱ አያሌው ለብዙ ጊዜ ፖለቲካ ላይ ቆይቷል። በተለይ ከህወሓት ጋር በመስራት እንግዲህ ከህወሓት ጋር በመመሳጠር የአማራ ወጣቶች ላይ ከፍተኛ በተለይ አማራን እወክላለሁ በሚል ሰበብ ከህወሓት ጋር የራሱን ሆድ ሲሞላ የኖረ ነው። በላሊበላ ሎጂ ተሰጥቶት በርካታ ድጎማዎች፣ ገንዘቦች እየተሰጡት እንደውም መለስ ዜናዊ በአንድ ወቅት በፓርላማ ተነስቶ የተናገረው ንግግር አለ። ልደቱ አያሌው ልደቱ ወራዳ ሌባ ነው፣ ከሃዲ ነው፣ ልደቱ ክደቱ እየተባለ ብዙ ጊዜ ይወራልና በ97 እንግዲህ ክዶ ቅንጅትን ክዶ ወደ የት እንደሄደ ብዙ ነገሮች ይታወቃሉ ስለ ልደቱ አያሌውና ይሁንና ልደቱ አያሌው እስኪ ይሄን ፖለቲካውን እንዳለ እንተወውና ለህብረተሰቡ ምን ሰርቷል ነው። ልደቱ አያሌው የፖለቲካ ሰው ነው እንግዲህ ተጽዕኖ ፈጣሪ ነው በቻለው መጠን ማለት ነው። ህብረተሰቡን አስተባብሩ እስኪ ለተወለደበት ለአማራ ክልል ለላሊበላ አካባቢ እንኳን አንዲት አካባቢ የገጠር ምንጭ ሰርቷል ልደቱ አያሌው። ለመተቸት እኮ ትንሽ መስራት አለብን። ሚርሊ ክሪቲሲዝም ብቻ ሲሆን እጅግ በጣም ይደብራል ማለት ነው። ምንም ሴንስም አይሰጥም። ሁሌም የተቃውሞ ፖለቲካ ውጤቱ ምንም አያምርም። ሰርተ መቃወም ትችል ነበር። ልደቱ አሁን ላሊበላ አካባቢ ህብረተሰቡን አሰባስቦም በተለይ የገጠሩ ማህበረሰብ ትንሽዬ ምንጭ እንዲኖራቸው ንጹህ ውሃ መጠጥ እንዲያገኙ ማድረግ ቢችል ይችላል። በእርግጠኝነት ደግሞ ይችላል። በሚዲያ ሁሌም ነቀፋ ላይ ከሚሳተፍ ይልቅ ህብረተሰቡን አሰባስቦ የሆነች ነገር ለማህበረሰቡ ኮንትሪቢዩት ቢያደርግ። የግድ ተቃዋሚ ማለት ሁሌም መቃወም ብቻ ነው እንዴ ስራው? ማህበረሰቡ ጋር ልማት አይሰራም እንዴ? ኮንትሪቢዩሽን የለውም እንዴ ለህብረተሰቡ? መቃወም የምትችለው ደግሞ ሁሌም በመናገር ብቻ ነው ወይ? እስኪ በተግባር መሬት ላይ ወርዳቸው አሳዩ ቢባሉ ዜሮ ናቸው ማለት ነው። ሚዲያ ላይ ቁጭ ብለው ያው በቴሌቪዥን ብቻ ወይም ደግሞ በዩቲዩብ ብቻ የሚታዩ ግለሰቦች ናቸው። ከዛ ውጭ ህብረተሰቡም አያውቃቸውም። አሁን እነ ጀዋር መሐመድ፣ እነ መሳይ መኮንን፣ እነ ደረጃ ሀብተወልድ ምናምን ብትሏቸው ህብረተሰቡ ፊታቸውን ብቻ ነው እንጂ በተግባር ምንም አያውቃቸውም። እንደውም ሰምቷቸውም የማያውቅ ማህበረሰብ ሊኖር ይችላል ማለት ነው። ጠቅላይ ሚኒስትሩ ግን እንግዲህ የሚከፈለውን ሁሉ እየከፈሉ ይኸው ህዝቡ ጋር ለባለፈው 7 ዓመታት አሉ የተናገሩትም ስንኖርም ኢትዮጵያዊ ነን ስንሞትም ኢትዮጵያዊ ነን ከኢትዮጵያ ውጭ የትም አንሄድም በሚል ቁርጠኝነት ኃላፊነትን ወስዶ በዚህ ደረጃ የገጠሩ ማህበረሰብ ጫፍ ድረስ እየሄደ ጠቅላይ ሚኒስትሩ እየሰራ እያሳየ ነው ማለት ነው። ስትሰራ ደግሞ ልትሳሳትም ትችላለህ፣ ስህተት ልትፈጥር ትችላለህ፣ ፐርፌክትም ልትሆን ትችላለህ። የማይሰራ ሰው ግን አይተችም። ምኑ ይተችለታል? ምኑ ይታይለታል? ጀዋር እኮ ትንሽ ኢትዮጵያ ውስጥ የተወሰነ ጊዜ ለመስራት ሞክሮ ለመንቀሳቀስ ሞክሮ ያጠፋውን ጥፋት አይተናል። ወጣቱን እንዴት እንዳስፈጀው፣ እንዴት በብሔሮች መካከል ከፍተኛ ነቆራ እንደፈጠረ አይተናል። አሁን ጀዋር የአማራን ፖለቲካ ለመደገፍ የሚያደርጋቸውን እንቅስቃሴዎች እያየን ነው። ግን የአማራ ወጣት የሚቀበለውም የሚሰማውም አይደለም፣ መስሚያ ጀሮም የለውም። ለጀዋር የሚሆን ምንም አይነት ጀሮም የለውም። ምክንያቱም ከዚህ በፊት ባህር ዳር ላይ ሂዶ እንዴት የአማራ ወጣቶችን ሸውዷቸው አታሏቸው በኋላ ቄሮን አደራጅቶ ሌላ የብሔር ችግር እንደፈጠረ ስላየ ነው። ፖለቲከኞቹ ያወሩ ይናገሩ እንጂ በእርግጥ ጠቅላይ ሚኒስቴሩ እንደው አንዳንዴ እስኪ መልስ ልስጣቸው። ሁሌ ሲጮህ አንዳንዴ ውሻዎች ብዙ ጊዜ ሲጮህ አንዳንዴ ባለቤቱ ምርር ይለውና የሆነ ቆራሽ እንጀራ ጣል ያደርግላቸዋልና ጠቅላይ ሚኒስትር ዶክተር አብይ አህመድ እስኪ ትንሽ የተወሰነ ደግሞ ላስተንፍሳቸው ብሎ ነው እንጂ ለእናንተ ቦታ የለውም። ሲጀመር ሰውየው ያለበት ሌቭልና እናንተ እጅግ በጣም የተለያያችሁ ናችሁ። እንግዲህ የደረጃ ሀብተወልድን ሰምታችሁት ከሆነ መጨረሻ ላይ በግጥም ስንኝ አለኝ ብሎ ከጻፈ በኋላ አዳነች በኒውዮርክ ፎቶ ይነሳሉ። ፎቶ በመነሳት ሁሉ የሚቀኑ አክቲቪስቶችን አይተናል።
ፎቶ በመነሳት ማለት ነው። ጠቅላይ ሚኒስትሩ ፎቶ ሲነሳ የሚቀኑ አዳነች አቤቤ ፎቶ ስትነሳ በፎቶ የሚቀኑ አክቲቪስቶች፣ ፎቶን ክሪቲሳይዝ የሚያደርጉ አክቲቪስቶች የነ አሜሪካ ፕሬዚዳንት፣ የነ ሩሲያ ፕሬዚዳንት፣ የሩሲያው ፕሬዚዳንት አሁን መዋኛ ገንዳ ሲዝናና ስንት ቦታ ሲሄድ አይተናል። የኛ አገር አክቲቪስቶች በዚህ ደረጃ ናቸው ለማለት ነው። አሁን ስለነሱ እንግዲህ ብዙ ስለሚታወቅ ብዙ ማውራትም አይጠበቅብንም። ጠቅላይ ሚኒስትራችን በሚገባቸው ቋንቋ ንግር አድርጓቸዋል። በአጭሩ ማለት በብዙ ሳይሆን በአጭሩ እንግዲህ ለመተቸት እንዲያመቻችሁ ወይም ደግሞ ለነቆራም ለሁሉም ነገር እንዲያመቻችሁ መታችሁ ስሩና አሳዩ። እስከዚህ ድረስ ነው በነገራችን ላይ ጠቅላይ ሚኒስትሩ የነገሯቸው። አሁን በቀጥታ የምናሳያችሁ አንድ ቦታ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የተጓዙበት ቦታ ነው። ይህ ቦታ ለዘመናት ምድረ በዳ ነበር። ምንም እህል የማያበቅል አካባቢ ነበር። በተደረገው የገጠር የኮሪደር ልማት እንዴት ገነት እንደመሰለ የተሰሩ በርካታ ስራዎች አሉ። እንግዲህ የከተማ ኮሪደር ወደ ገጠር እየሄደ ነው። ሀገር ስታድግ እንግዲህ ትራንስፎርም ስትሆን ይሄ ነው። አይታችሁ ፍረዱ። ቪዲዮውን ነው የምናሳያችሁ፣ መረጃውን ነው የምናሳያችሁ። ሌላ የምንጨምርበት ነገር የለም። ክቡር ጠቅላይ ሚኒስትር አብረው የተገኙበትን ቪዲዮ እንጋብዛችኋለን። እናመሰግናለን። የመጣንበት ዋነኛው ዓላማ የገጠር ኮሪደር ማስጀመር ቢሆንም እግረ መንገድ በሃላባ አንድ ወረዳ ጎብኝተን ነበር። ይህ ወረዳ ከ20 ዓመታት በላይ በሴፍቲኔት ይታገዝ የነበረ ነው። ዛሬ በቆሎ፣ በርበሬ፣ አቮካዶ፣ ማንጎ በማረስ ራሱን መመገብ ብቻ ሳይሆን የከባቢውን ገበያ የሚያረጋጋ ወረዳ ሆኗል። አቮካዶውን እኔ መጀመሪያ ሳይው ማንጎ ነው ያልኩት፣ ምክንያቱም ትልቅ ስለሆነ እኛ የምናውቀው አቮካዶ መልክ የለውም፣ ትላልቅ ነው፣ የማንጎ ፎርም ነው ያለው። ያን የሚያክል አቮካዶ ማምረት የሚችል ቦታ ትናንትና በጎርፍ የሚጠቃ ትናንትና በድርቅ የሚጠጋ እኔ ዛሬ 5 ዓመት ገደማ አላባ ስመጣ ከፍተኛ የውሃ ችግር አለ ብለው 7-8 ጉድጓድ ተቆፍሮላቸዋል። ውሃ ችግር ነበር። አሁን ዛሬ ያየው ስራ ግን እጅግ ተስፋ የሚሰጥና በርቱ እንዳይቋረጥ ይሄ ጥረት የሚያስብል ነው። በዚህ በከምባታ አንድ ወረዳ ውስጥ አንድ ወጣት አርሶ አደር አዲሎ ወረዳ ዙሪያ እንደ ሞዴል አርሶ አደር ዛሬ ማሳውን ጓሮን ለማየት እድል አግኝተን ነበር። ያ አርሶ አደር በጓሮ በማሳው የጀመረው ስራ እጅግ በጣም የሚያኮራ ነው። ጽድት ያለ ግቢ ነው ያለው፣ ጽድት ያለ ማሳ ነው ያለው። ውሃ ጠልፎ በኢሪጌሽን ነው የሚሰራው። ይህ ወጣት ከራሱ አልፎ በከባቢ ያሉ 400 አርሶ አደሮች የሚደግፍ የሚሰራ የሚያሰራ ሰው ሆኗል። አጠቃላይ ከባቢውን የሚቀይር ኢምፓክትፉል የሆነ ስራ ጀምሯል። የእርሱ ያኗኗር ዘዬ ሁሉም አርሶ አደር ጋር ከደረሰ፣ የእሱ የእርሻ ዘዬ ሁሉም ጋር ከደረሰ ብልጽግና የምንለው እሱ ነው። አንድ አርሶ አደር በቤቱ መብራት ያለው፣ ስልክ ያለው፣ ሽንት ቤት ያለው፣ ከከብቶች ጋር የማይተኛ አጥሩ በእንሰት በማንጎ በአቮካዶ በሙዝ የሆነ ቆርቆሮ የማይጠቀም ከተፈጥሮ ጋር የማይጣላ ንጹህ ኮምፓውንድ ያለው ልጆቹ ሊጫወቱ ቢያስቡ በመስክ በጓሯቸው በሰፈራቸው የተመቸ ከባቢ ያላቸው ከሆነ ብልጽግና ብለን የምንጠራው የእያንዳንዱ የአርሶ አደር ላይፍ ወደዛ ደረጃ እንዲደርስ ነውና ያየነው የሞዴሉ አርሶ አደር ስራ እጅግ የሚያኮራ ነው። ያ እንዲበራከት እንዲሰፋ ለመላው ኢትዮጵያ ሞዴል ሆኖ እንዲስፋፋ አደራ ማለት ፈልጋለሁ። እዚህ ከምባታ በንጽጽር በጣም ለም እና ለእይታ ማራኪ የሆነ ከባቢ ነው። ይሄ ከኋላ የምታዩት የአንበርቾ ተራራ 777 ስቴርስ አሉት እና ዛሬ ይሄንን መውጣት ይቻላል ወይ አይቻልም የሚል ቻሌንጅ ነበር የወሰድነው። እንግዲህ ብልጽግና ጀምሮ የማይጨርሰው ተናግሮ የማይፈጽመው ነገር ስለሌለ ምንም እንኳን አንበርቾ እዚህ ሆኖ ሲያዩት ቀላል ሲጀምሩት ፈታኝ ቢሆንም ፈተናን ሳንሻገር ውጤት ሊመጣ ስለማይችል መላ ቲሙ እንዳያችሁት አንበርቾን ወጥቶ 77ቱን ጨርሶ ደረጃ የሌለበትን ቦታም በ200 300 ሜትር ገደማ ወጥተናል። እኛ የተሰጠን ቻሌንጅ ተቀብለን የተሰራው ወጥተናል። መልሰን ለከምባታ ቻሌንጅ ሰጥተናል። አሁን 777 ነው የሰራችሁት። አስደናቂ ስራ ነው የሰሩት። ባይዘወይ እንኳን ሊሰራበት ሊወጣበት አዳጋች ስለሆነ ነገር ግን 1000 ሙሉ ቦታው አለ። 1000 ሙሉ ደግመን መተን ከእናንተ ጋር 1000ውን ቻሌንጅ እንወስዳለን ብለናቸዋል። በሚቀጥሉት 3 ወራት ይሄ ብርቱ የከምባታ ህዝብ አንበርቾ የመሰለውን ሐውልቱን አንበርቾ የመሰለውን የቱሪስት መስህቡን እጅግ
ውብ የሆነውን ተራራ ሙሉ በሙሉ በመጨረስ እኛም መተን በጋራ የምንወጣበት ይሆናል። በርካታ ሰዎች እየመጡ ይሄን ቻሌንጅ እንደሚሞክሩት ተስፋ አደርጋለሁ። የማዕከላዊ ኢትዮጵያ ክልል ከሆነ ገና ዓመት ተኩል ገደማ ነው። የክልል ቁመና ይዞ ራሱን አደራጅቶ ያሉበትን ችግር ፈትሾ አሁን ወደ ልማት እየገባ ያለበት መንገድ ተስፋ ሰጪ ነው። በየሄድንበት በርካታ የልማት ጥያቄዎች ህዝቡ አንስቷል። በተለይም መሰረተ ልማት ስራዎች በሚመለከት የመንገድ ስራዎች በሚመለከት የተነሱ ጥያቄዎች አሉ። የተነሳ ጥያቄ ሁሉ በአንድ ጀንበር መመለስ ብንቸገርም መተን ያየናቸውን ዋና ዋና ችግሮች መርምረን ተወያይተን በደረጃ በደረጃ ለህዝባችን ምላሽ እየሰጠን እድገታችንን ብልጽግናችን ለማረጋገጥ የሚደረገውን ጥረት እናፋጥናለን የሚል እምነት ነው ያለኝ። በነበረን ጊዜ በነበረን ቆይታ እጅግ ከፍተኛ ደስታ ተሰምቶኛል። አርሶ አደሩን ለማየት ታድለናል። እርሻ አይተናል። ሌማትና ከቀርከሃ አንጻርም ለየት ያሉ ነገሮች አይተናል። ከዚህ ከአምበሪቾ ተራራ በስተጀርባ ከፍተኛ የባምቡ እርሻ ይመስል ነገር አይተናል። ይሄ ባምቡ ለብዙ ነገር የሚያገዝ ነው። ቤት ይሰራበታል፣ አጥር ይሆናል። ባምቡ የማይሆነው ነገር የለም። ባህር ዛፍ ከሚሰፋ ባምቡ ቢሰፋ በእጅጉ ያግዛል። በአርቲፊሻል ኢንሰሚኔሽን በከምባታ ዞን በአብዛኛው ወረዳ ከ95% በላይ ከብቶች ተዳቅለዋል። ይሄ ለወተት ምርት በእጅጉ የሚያግዝ ነው። በየሰፈሩ ወተት ፓክ የሚደረግበት ስራም ተጀምሯል። ወተት ማምረት ብቻ ሳይሆን ፕሮሰስ ማድረግ ጀምረዋል። ይሄን ከጀመረ አርሶ አደር ለገበያ ያመረተውን ምርት ፕሮሰስ አድርጎ የሚያቀርብ ከሆነ በዛ ልክ ገቢው የሚያድግ ከሆነ ምን ይፈልጋል? ቅድም ያየሁት አርሶ አደር ጥቅል ጎመን ከጥቂት ወራት በፊት 20 ሚሊዮን ብር ሸጥኳል። ጥቅል ጎመን 20 ሚሊዮን ብር መሸጥ የሚችል አርሶ አደር ካለ ቲቪ መብራት ካለው ከከብቶች ተለይቶ የሚኖር ከሆነ የምንፈልገው ብልጽግና እሱ ነው። ግን ይሄ አንድ ሰው ላይ ሳይሆን ሚሊዮኖች ላይ መታየት አለበት፣ መብዛት አለበት። ለዛ ነው እንደዚህ አይነት እንቅስቃሴ የሚያስፈልገው። ከሱ እንዲማሩ፣ ከሱ ጋር እንዲሰሩ፣ እሱ እንዲመስሉ፣ እንዲያ ያለውንም ስራ እንዲያባዙት በዚሁ አጋጣሚ አደራ ማለት እፈልጋለሁ። እጅግ አስደሳች ስራ ነው። ተራራ ወጥተናል፣ መስኩን አይተናል፣ ታዳጊዎች አይተናል፣ የሀገር ሽማግሌዎች አይተናል። ይሄ ሁሉ ነገር በቀላል የምንወስደው ስላልሆነ እጅግ አድርጌ ላመሰግን እፈልጋለሁ። ለነበረን ጊዜ፣ ላደረጉልን አቀባበል፣ ለጅምር ስራዎች ይህ ጉዳይ እንዳይቋረጥ እንዲበረቱ፣ እንዲተጉ ተሰናስለው ደግሞ የኢትዮጵያ ብልጽግና መሰረት እንዲጥሉ አደራ ማለት እፈልጋለሁ። የክልሉ አመራሮችም የተጀመረውን ስራ ከህዝባቸው ጋር በመሆን አጠናክረው እንዲቀጥሉ በዚሁ አጋጣሚ ላሳስባቸው እወዳለሁ። እጅግ አድርጌ አመሰግናለሁ።